ሰላም ውድ አድማጮቻችን የአውሮፓ ቻምፒዮንስ ሊግ የሚመለስ ይሆናል። በትናንት ምሽቱ ተጠባቂ ጨዋታ ኢንተር ሚላን ወደ ፍጻሜ አልፏል። ከዛሬው ጨዋታስ ማን ያልፋል? ተጠባቂ ጨዋታ ነው። በፓሪስ ነው የሚካሄደው። እንግዲህ በጣም ተጠባቂ ጨዋታ ነው። የሉዊስ ኤንሪኬ ቡድን ከማይክል አርቴታ አቻው ጋር የሚያገናኘው ጨዋታ ነው የሚሆነው። አርሰናል በ20 ዓመት ውስጥ ያገኘው ከባዱ ጨዋታ ነው ማለት ይቻላል። አስፈላጊው ጨዋታ ነው። ይህንን ጨዋታ ማሸነፍና ወደ ቀጣዩ ዙር ማለፍ ለፍጻሜ ደርሶ ይህንን ዋንጫ ማንሳት ለማይክል አርቴታው ቡድን አስፈላጊ ነው። ባለፉት 5 ዓመታቶች አርሰናል ሲዘጋጅ የነበረው ለእንደዚህ አይነት ጨዋታዎች ናቸው። ስለዚህ ይህንን ጨዋታ ማሸነፍ ግድ ይላቸዋል። አርሰን ዌንገር የቀድሞ የአርሰናል አሰልጣኝ ምን የሚል አስተያየት ሰጡ? አርሰናል ወደ ፓሪስ የሚያቀነው ለማሸነፍ ብቻ ነው። አቻ ውጤት እንደማያሳልፉ ያውቃል። ስለዚህ በልበ ሙሉነት የሚጫወቱ ይመስለኛል በማለት አስተያየታቸውን ሰጥቷል። ማይክል አርቴታ አንድ ድል ነው የሚቀረን፣ ወደ ፓሪስ አቅንተን ከዛ በኋላ ወደ ፍጻሜ ማለፍ እድላችን የሚጠበቅ ነው የሚሆነው። የዘንድሮ የፍጻሜ ጨዋታ እንግዲህ የሚጠበቅ ነው የሚሆነው። የፍጻሜ ጨዋታ የሚደረገው በባየር ሙኒክ ስታዲየም አሊያንዝ አሬና ነው የሚሆነው። ኢንተር ሚላን አንደኛው ቡድን ሆኖ ትናንት ምሽት አሳይቶናል። አርሰናል ዛሬ ያልፋል ወይስ ፒኤስጂ በሚጠበቅ ነው የሚሆነው። በአጠቃላይ እንደ ቡድን የሁለቱም ያጨዋወት ስታይል ላይ ብዙ ለውጦች ይጠበቃሉ። ነገር ግን በአርሰናል በኩል የቶማስ ፓርቴ መመለስ ብዙ ነገሮችን እንደሚለውጥ የሚጠበቅ ነው የሚሆነው። ስለ ጨዋታው ዲክላን ራይስ እና ማይክል አርቴታ ተናግሯል። የቶማስ ፓርቴ መመለስ ተከትሎ አርሰናል በታክቲኩ ረገድ በምን ነገሮች ሊሻሻል ይችላል፣ በዚህ ፕሮግራማችን የምናቀርብላችሁ ይኖራል። ውድ አድማጮቻችን በእናንተ እይታ ይህንን ጨዋታ ማን አሸንፎ ወደ ፍጻሜ ያልፋል የሚል አስተያየት አላችሁ? አርሰናል ከ19 ዓመት በኋላ ለፍጻሜ ለመድረስ የሚያደርገው ጨዋታ ነው የሚሆነው። ሌላኛው የሚሆነው ፓሪስ ሰን ጀርመን በ2020 በቶማስ ቱሄል እየተመራ ለፍጻሜ ደርሶ ሽንፈት እንዳጋጠሙ ይታወቃል። ሁለቱም ቡድኖች ለመጀመሪያ ጊዜ በሚባል ሁኔታ ዋንጫውን ለማንሳት የሚፋለሙ ነው የሚሆኑት። ተጠባቂ ጨዋታ ነው። ሁለቱም አሰልጣኞች በጥሩ ፐርፎርማንስ እነዚህን ውድድሮች በማሸነፍ በቡድኖቻቸው የተለየ ብቃታቸውን ማሳየት ይፈልጋሉ። ሉዊስ ኤንሪኬ እንግዲህ የሚጠበቅ ነው የሚሆነው። በዚህ ጨዋታ 65ኛ ዓመቱን የሚያከብር ይሆናል። የልደት ቀኑ ላይ የሚደረግ ጨዋታ ነው። ማይክል አርቴታ፣ ዲክላን ራይስ፣ ቶማስ ፓርቴ፣ ቡካዮ ሳካ እነዚህ ሁሉ ይህንን ጨዋታ በጉጉት የሚጠብቁት ነው የሚሆነው። አርሰናል ምን ነገሮችን ይጠበቁበታል? ኮሜንት መስጫ ቦክስ ላይ ጻፉልኝ። እንግዲህ የመጀመሪያው መረጃችን የሚሆነው አርሰናል እንግዲህ ከባለፈው ከገጠመው ማለት ነው ከጥቅምት ወሩ ቡድን አንጻር ዴምቤሌና ካራቭስኬሊያን የተጨመሩት ያንን ቡድን ግን 2-0 በሜዳው ማሸነፍ ችሎ ነበር። ባለፈው ሳምንት በመጀመሪያዎቹ ደቂቃ ከተቆጠረበት በኋላ ግራ የተጋባ የሚመስለው አርሰናል በጥሩ ፐርፎርማንስ በሁለተኛው ሀፍ አሳይቶናል። ያንን ብቃቱ መቀጠል የሚያስፈልግ ነው የሚሆነው። እንግዲህ በዛ አጋጣሚ ፓሪስ ሰን ጀርመኖች ወይም ፒኤስጂ ብዙ ድሎችን በሁለተኛው አጋማሽ ፈጥረው ጎሎችን አላስቆጠሩም። የዶናሩማ ያስቀራቸው ኳሶች የሚታወሱ ነው የሚሆኑት። ጠንካራ ፍጥጫ ይጠበቃል። በሁለት የተለያዩ አጋማሾች የተለያየ ብቃቶችን በሁለቱም ቡድኖች በኩል አሳይተውናል። ስለዚህ አሁን ማጂክ ሙመንት ወይም ደግሞ የተለየ ኤክስ ፋክተር የሚፈጥር ተጫዋች ያስፈልጋል። አርሰናሎች ሪያል ማድሪድን ሲያሸንፉ የዲክላን ራይስ ዘግዛጊ ቅጣት ምቶች ያስፈልጓቸው ነበር። ያንን በሚገባ አድርገው ነበር። አሁን ደግሞ እንደዚህ አይነት የተለየ ብቃትን ከተለየ ተጫዋች ይጠብቃሉ። ያንን ያደርጉታል ወይ የሚጠበቅ ነው የሚሆነው። ዲክላን ራይስ በጋዜጣዊ መግለጫ ወቅት እንግዲህ የተለያዩ ጥያቄዎች ቀርበውለት ነበር። እናሸንፋለን፣ ወደ ፍጻሜም ለማለፍ በሚገባ እንሰራለን በማለት አስተያየቱን ሰጥቷል። በፓርክ ደ ፕሪንስ የሚጠበቅ ነው የሚሆነው። አጨዋወታችንን አንቀይርም፣ በዚሁ አጨዋወታችን ከሜዳችን ውጭ በሚገባ ማሸነፍ የመቻል አቅም አለን በማለት አስተያየቱን ሰጥቷል። በዘንድሮ ዓመት ብዙ ጨዋታዎችን በ8 ቁጥር ሚና ነው የተጫወትኩት። ስለዚህ ወደ ትክክለኛው ቦታ የምመለስ ይሆናል። በወጥነት በጥሩ ብቃት በመከላከሉን ከማገዝ ማጥቃቱን ከማገዝ አንጻር በሚገባ ሰራለው በማለት አስተያየቱን ሰጥቷል። እንግዲህ አርሰናል የመከላከል ችግር በቆሙ ኳሶች ያሉበትን ችግሮች ማሻሻል ይጠበቅበታል። ያንን በሚገባ የሚያከናውን ይሆናል ተብሎ ይጠበቃል። አርሰናል በዘንድሮ ዓመት ከሜዳ ውጭ ያደረጋቸውን ጨዋታዎች ጠንካራ ተፋላሚ ነበር ማለት ይቻላል። አምና ከሜዳ ውጭ በጣም የተቸገረ ቡድንን አይተን ነበር። በዘንድሮ ዓመት ግን ኢንተርን ከሜዳ ውጭ በጣም ብዙ ጥረቶችን አድርገው ኢንተርን ሙሉ ብልጫ ወስዶበት እንግዲህ 1-0 ተሸንፈው የመጡበት ጨዋታ የሚታወስ ነው የሚሆነው። እንግዲህ በሳንሴሮ ጁሴፔ ሚዛ ማለት ነው። ስፖርቲንግ ሊዝበንን ከሜዳቸው ውጭ 5-1 ያሸነፉበት፣ ጂሮናን 3-0 ያሸነፉበት፣ ከአትላንታ ጋር በቤርጋሞ በጥሩ ብቃት በሚባል ሁኔታ 0-0 የወጡበት የሚታወስ ነው። የፒኤስቪው ከሜዳ ውጭ ጥሩ ብቃትን አሳይተው 7-1 አሸንፈውበት የመጡት እንዲሁም ደግሞ ሪያል ማድሪድን ከሜዳቸው ውጭ ወደ ሳንቲያጎ በርናባው ሂደው ዲክላን ራይስን እናበስለዋለን ያሉትን ሪያል ማድሪዶች ማሸነፋቸው የሚታወስ ነው። ስለዚህ አርሰናል ከሜዳቸው ውጭ ጠንካራ ብቃታቸውን የሚያሳዩ ቡድን ናቸው። በዘንድሮ ዓመት አርሰናል ከሜዳ ውጭ ይህ ነው የሚባል ችግር የሚያጋጥመው ቡድን
በቡድኑ አይታይም። አንደኛው እንግዲህ የኦዴጋርድ በጥሩ ብቃት ላይ መመለስ የሚያስፈልግ ነው የሚሆነው። ሂደቶችን እንዲሻሻሉ የሚያደርግ ነው የሚሆነው። አርሰናል እንግዲህ የተለየ ብቃታቸውን እንዲያመጡም የሚያስፈልግ ነው የሚሆነው። ትልቁ ጨዋታ ነው ማለት ይቻላል። አርሰናል ባለፉት 4 እና 5 ዓመታቶች ገጠማቸው ቡድኖች ከታየው ብቃት አንጻር በጣም ተጠባቂ ጨዋታ ነው ቢባል ማጋነን አይሆንም። እስኪ በታክቲኩ ረገድ ምን ነገሮችን እንጠብቃለን የሚለውን እንይ። እንግዲህ የዛሬ 19 ዓመት በፊት ባርሴሎናን በቡድን ገጥመው አርሰናሎች የተሸነፉበት ጨዋታ የሚታወስ ነው። ብዙውን የአርሰናል ደጋፊ በቻምፒዮንስ ሊግ የማሸነፍ እድላቸውን ተስፋ የሚያስቆርጥ ነበር። አሁን አዲሱ ቡድን በማይክል አርቴታ እየተመራ የተለያየ ታክቲካዊ ሂደቶችን ይዞ ዋንጫዎችን ለማሸነፍ እየሰራ ይገኛል። በተለይ ያሰላለፉ ሂደቱ ግምታዊ ያሰላለፉ የሚጠበቅ ነው የሚሆነው። በእኔ እይታ ግን ሚኬል ሞሬኖ በአጥቂ መስመር ላይ፣ ኦዴጋርድ እና እንዲሁም ዲክላን ራይስ፣ ቶማስ ፓርቴ በአማካይ መስመር ላይ፣ ቡካዮ ሳካና ማርቲኔሊ ሁለቱን ኮሪደሮች በሚገባ በማጥቃቱ ረገድ የሚያግዙ ይሆናል። በቶማስ ፓርቴ መመለስ የተለየ ሚና ለአርሰናል የሚሰጥ ይሆናል። ቢያንስ 3 ነገሮችን የሚለውጥ ይሆናል። አንደኛ ቶማስ ፓርቴ በአርሰናል በውድድር ዓመቱ በ6 ቁጥር ሚናነት የተጫወተ ኳሱን ማስጣል ላይ አርሰናል በካራቭስኬሊያ የሚፈጸምበትን የመልሶ ማጥቃቶች ለማቆም ቶማስ ፓርቴ ተመራጩ ነው ይታየኛል። ስለዚህ በጣም የተሻለ የሆነውን የካራቭስኬሊያን ለማቆም የሚያስችል ጥሩ ፐርፎርማንስ ይኖረዋል። ከዛ ውጭ ቀጥተኛ ለቡካዮ ሳካ የሚላኩ ኳሶችን ፓስ ማድረግ የሚችል ተጫዋች ነው። ሁለተኛ ዲክላን ራይስን ወደ 8 ቁጥር ሚናና ወደሚፈልገው ቦታ የሚመልስ ይሆናል። ከዛ በተጨማሪ ደግሞ በ10 ቁጥር ሚናነት ኦዴጋርድ እንደየተጫወተ እንዲቀጥልና የተሻለ ሚና እንዲኖረው ያደርጋል። ከዛ በተጨማሪ የሚያስፈልገው ሞሪኖን ወደ አጥቂ መስመር ላይ ተሰልፎ ልናየው እንችላለን። ሞሪኖ በአጥቂ መስመር ላይ መምጣቱ ደግሞ አርሰናል ባለፉት ጊዜያቶች የተሻለ ጊዜያቶችን ያሳለፈው በሞሪኖ የአጥቂነት መስመር ነው። የፒኤስቪ ከሜዳ ውጭ ጨዋታ የሚረሳ አይደለም ሁለቱ የሪያል ማድሪድ ጨዋታዎች። ስለዚህ የዚህ ተጫዋች በአጥቂነት መስመር ላይ መምጣት ኦዴጋርድ ወደ ኋላ ተመልሶ ኳሱ እንዲመሰርቱ ያግዛቸዋል። ከዛ ውጭ ሞሬኖ በ10 እና በ9 ቁጥር መካከል ላይ መገኘት ስለሚችል ደግሞ ፓሶችን ለማርቲኔሊና ለሳካ ዕድሎችን መፍጠር የሚችል ነው። ተከላካዮችን ሽፋን መስጠት እንዲችሉ የሚያግዛቸው ነው የሚሆነው። በተለይ የአማካይ መስመሩ የቶማስ ፓርቴ፣ የዲክላን ራይስ እና የኦዴጋርድ ሚና ከቪቲኒያ፣ ጆኦ ኔቬስ እና ፋቢያን ሩይዝ ጋር በጣም ጥሩ ፉክክርን የሚያደርጉ ይሆናል ተብሎ ይጠበቃል። አርሰናል ቶማስ ፓርቴ መመለስ የሚችል ከሆነ በአካል ብቃቱ ረገድ ጠንከር ያለ ሚናውን ልናይ እንችላለን። ሞሬኖ በአጥቂ መስመሩ ላይ የሚሰለፍ ከሆነ አሁንም የአርሰናልን የአማካይ መስመር በሚገባ ማገዝ እንዲችል የሚያደርገው ነው። የአርሰናሎች የተለየ ጥንካሬያቸው ደግሞ ከቆሙ ኳሶች እድሎችን መጠቀም ነው። ያንን በሚገባ የሚሰራው ደግሞ ሚኬል ሞሬኖ፣ በአማካይ በኩል ዲክላን ራይስ፣ እነዚህ ሁሉ ተጫዋቾች በሚገባ መሸፈን እንዲችሉ የሚያግዛቸው ነው የሚሆኑት። አርሰናሎች ከተቸገሩ ደግሞ ከሁለቱ መስመሮች በጥሩ ሁኔታ ቤን ዋይትንና እንዲሁም ደግሞ ሊዩስ ስካሊን ቀይሮት የሚገባው በጥሩ ብቃት ላይ የሚገኙ በተለይ በጥቅምት ወር አርሰናል ጥሩ ፐርፎርም ባደረገበት ጨዋታ ላይ የነበረው ካላፊዮሪ ወደሚመለስ ይሆናል። ስለዚህ እነዚህን ሁሉ ድሎች መድፈኞቹ መጠቀም የሚያስፈልጋቸው ነው የሚሆኑት። በተለይ ደግሞ አርሰናል በባለፈው ሳምንት ላይ ያልነበራቸው የደብል ፕረስ አይዲያ ከአስቶን ቪላ ሊወስዱት የሚገባው ጥሩ ሐሳብ ነው። አስቶን ቪላ በደብል ፕረስ ነው እንግዲህ ሁለቱንም ጨዋታዎች ላይ በሚገባ ያደረገው። ሞርጋን ሮጀርስ የተለዩ ኳሶችን ሲያገኝ ይታይ ነበር። ስለዚህ አርሰናል ከዲክላን ራይስ እንደዚህ አይነት ሩጫዎችን የሚጠብቅ ይሆናል። ደብል ፕረስ ማለት ነው እንግዲህ ሁለቱን መስመሮችን በሚገባ በአንዱ ሳይድም በሚወጡበት ጊዜ የአማካይ መስመሮቹ ወደፊት ጠጋ ብለው እንዲጫወቱ ማድረግ ነው። ቶማስ ፓርቴ የቀይ መስመሩን በሚገባ ከመከላከል ወደ ማጥቃት እንዲሁም ፕረስ ያደርጉ በማገዝ የሚችል ይሆናል። ዲክላን ራይስ ደግሞ የግራውን መስመር ከሚኬል ሞሬኖ ጋር የሚሸፍን ይሆናል። ኦዴጋርድ ወደ ኋላ መለስ ብሎ ልናየው የምንችልበት እድል ይኖራል። ፒኤስጂ እንግዲህ በጨዋታቸው ያጫወት ስታይላቸውን የሚቀይሩ ቡድን አይደሉም። ወደ ኋላ የሚያፈገፍግ ቡድን አይደለም። አርሰናል ለማጥቃት የሚመጣ ይሆናል። ስለዚህ አርሰናል ደግሞ በሚገባ አጸፋውን መመለስ የሚችሉበት እድል ሰፊ ነው የሚሆነው። አርሰናል በሚገባ ይህንን ጨዋታ እንደሚጠብቁት ማይክል አርቴታ ለበቀል እንደተዘጋጁ አስተያየቱን ሰጥቷል። የቶማስ ፓርቴ መመለስ ግን ለብዙ ነገሮች ለውጥን እንደሚያመጣ አውርተናል። ነገር ግን አንዳንድ ነገሮችን መነሳት ይጠበቅባቸዋል። በተለይ ጁሊያን ቲምበር ከዲክላን ራይስ ጋር አብረው ስላልተጫወቱ መናበብ አልቻሉም ነበር። አርሰናል ከኋላ ሲመሰርፍ በቀላሉ ፕረስ ይደረግ ነበር። ስለዚህ እነዚህ ነገሮች ሶሉሽን ወይም መፍትሄ የሚያመጣው ሰው ቶማስ ፓርቴ ሊሆን ይችላል። ፓርቴ ከመከላከሉን ከማጥቃቱ ጋር ማጣመር የሚችል ተጫዋቹ ነው ይታየኛል። በተለይ ደግሞ የነ ኔቬስን እና በጣም ጊዜ የወሰደውን የአርሰናል በማጥቃቱ ረገድ ሊዘገይ ነበር በኤምሬትሱ ጨዋታ ላይ ያን ማሻሻል የሚያስችል ነው የሚሆነው የቶማስ ፓርቴ ፍጥነቶች። ከዛ ውጭ ዲክላን ራይስ ከሳጥን ውጭ የሚያገኛቸውን ኳሶች ሹት አድርጎ ማስቆጠር እንዲችል የሚያግዝ ነው የሚሆነው። አርሰናሎች ማንቸስተር ሲቲን በሜዳቸው ባሸነፉበት ጨዋታ ላይ 5-1 ሲያሸነፉ ያሳዩትን አይነት ብቃት ያሳዩት የሚችል ነው። ከዛ ውጭ ከአርሰናል የተሻለ ልምድ አለው ከፓሪስ
ከፒኤስጂ አንፃር ልጆች ከመሆናቸው አንፃር ያንን በሚገባ መጠቀም ያስፈልጋል። የማርኪሲዮና ፓቾን እንዲሁም ደግሞ በጥሩ ፐርፎርማንስ ላይ የሚገኘውን ሐኪሚን ለማቆም በጣም ያስፈልጋል። ኑኖ ሜንዴዝም እዚህ ላይ ጥሩ እርምጃዎችን ሊወስድ ይችላል። ካራቫስኬሊያን፣ ዴምቤሌንና ዲዛይሬ ዱዌንን ማቆም ያስፈልጋል። ነገር ግን በሁለተኛው አጋማሽ ሉዊስ ስካሊ ያሳየው ድንቅ ብቃቶችን ተከትሎ አርሰናል ወደ ጨዋታው እንደመጡ በጣም በግልጽ የሚያሳይ ነበር ዱዋሎችን ለማሸነፍ። ሉዊስ ስካሊ ደግሞ አቅሙን ለማውጣት በጣም ቶማስ ፓርቲን ይፈልገዋል። ለምን ካላችሁኝ በተከታታይ ጨዋታዎች ከቶማስ ፓርቲ ጥግ ይሰለፍ ነበር። ቶማስ ፓርቲን ሽፋን እንዲሰጡ ያስፈልጋል። ማርቲኔሊ ወደ ኋላ እንዲመለስ፣ ሞሪኖ አስፈላጊ ሲሆን ወደ ኋላ ተመልሶ ሽፋኑን እንዲያደርግና በተለይ ኳሱን ወደፊት በመውሰዱ ረገድ ሉዊስ ስካሊ በጣም አስደማሚ ተጫዋች እንደሆነ የምታዩት ነው። ስለዚህ የአርሰናል ከኋላ ፕሮግረስ የሚያደርግ ኳሱን ተሸክሞ ወደፊት ማጥቃቱን የሚያግዝ ተጫዋች ያስፈልጋቸዋል። ይህንን ጨዋታ የሚፈልጉት ነው የሚሆነው። ሌላኛው እንግዲህ የአርሰናሎቹ አምበል ማርቲን ኦዴጋርድ በዚህ ጨዋታ ላይ አርሰናል በሚገባ ይፈልገዋል። በተለይ በተቻለው አቅም ሁለት አይነት ሚናዎችን ኦዴጋርድ ሊወስድ ይችላል ብዬ አስባለሁ። አንደኛው ወደፊት ጠጋ ብሎ ድሎችን መፍጠር ነው። ሁለተኛው የሚሆነው ግን በኔ እይታ ለቡካዮ ሳካ ወደ ኋላ ተመልሶ ሽፋኖችን መስጠት የሚችል ከሆነ ሳካ ለብቻው ተለይቶ መስመሮችን እንዲያጠቃ የሚያግዝ ይሆናል። ሞሪኖ በሱ ሚና ላይ ሊጫወት ይችላል። ስለዚህ አማካይ መስመሩን የአርሰናል ተመራጮች በተለይ የኑኖ ሜንዴዝና የካራቫስኬሊያን በሚገባ በሁለቱ መካከል ሆኖ ፓሶችን ማቆም ያስፈልጋል። ቡካዮ ሳካ በሚገባ ያንን ሲሰራ ይታይ ነበር። ስለዚህ ያንን ቦታ የሚሸፍንላቸው ተጫዋች ይፈልጋሉ። ያንን የሚያደርገው ከሆነ ቡካዮ ሳካ ወደፊት ጠጋ ብሎ እንዲጫወት የሚያስፈልገው ቡካዮ ሳካ፣ ማርቲኔሊ በዚህ ጨዋታ ላይ ጎሎችን ማስቆጠር ይጠበቅባቸዋል። መድፈኞቹ እንግዲህ በጨዋታው ላይ ተስፋ መቁረጥ አይጠበቅም። 1-0 2-0 ቢመሩ ወደ ጨዋታው እንመለሳለን የሚል ጠንካራ ፍላጎት ይጠበቅባቸዋል። ቦታዎችን መሸፈን፣ እያንዳንዱ ጨዋታዎችን፣ እያንዳንዱን ዱዋሎችን፣ የአንድ ለአንድ ግንኙነቶችን ማሸነፍ ለአርሰናል ይህንን ወደ ፍጻሜው ወደ ሙኒክ የሚያስጉዘው ይሆናል። ኢንተር ሚላንን መግጠም የሚያስችል ይሆናል። ከኢንተር ሚላን ጋር ከዚህ በፊት በውድድር ዓመቱ ወደ ሳንሴሮ አቅንተው ገጥመውታል። ኢንተር ሚላን ጠንካራ ቡድን ቢሆንም አርሰናልም በሚገባ የሰለጠነ ቡድን መሆኑ መረሳት የለበትም። አጠቃላይ ጠንካራ ፉክክር የሚጠበቅ ይሆናል። ሰላም ወደ አድማጮቻችን፣ ይህ የስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል።